those who are calling to what has been labeled as Wahhabism የወንድማችንን ጥያቄ በአሁኑ ጊዜ ወሃቢዝም ወይም ወሃቢያ እየተባለ ስለሚታወቀው ቡድን ነው የሐዲስ ሰዎች ስለሚያደርጉት ጥሪ ነው እነዚህ ሰዎች አሁን ተናግሬ ስለጨረስኩት ርዕሰ ጉዳይ ቅዱስ ቁርአንና ሐዲስን የነብዩ ሰለላሁ ዐለይሂ ወሰለም ወዳጆች እንደተረዱት የመተግበር ጥሪ ይህም የሰለፎች መንገድ ይባላል ሰለፍ ማለት ጻድቅ የነብዩ ወዳጆች ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም خير الناس قرني ምርጥ ህዝብ የኔ ሱሐቦች ናቸው ثم الذين يلونهم ثم الذين يلونهم ከዚያ የሚቀጥሉት those people who are calling to this way they do not represent እናም አንዳንድ ሰዎች ምንድነው የሚሉት ወደ እነዚህ ምርጥ ህዝቦች መንገድ የሚጣሩት የአብዛኛውን ህዝብ ሙስሊም አይወክሉም ምክንያቱም ላለፉት 100 ዓመታት አብዛኛው ህዝብ ሙስሊም ቅዱሳን መቃብርን የሚዘይር ለነርሱም ዱዓ የሚያደርግ የመዛሃቦች ጭፍን ተከታይ ነበር ስለዚህ እነዚህ ወደ ሰለፎች መንገድ የሚጣሩት ሰዎች ለመخالፋቸው ምስክር ነው ሆኖም ግን ጉዳዩ እንደዚህ አይደለም የተናገርንበት የነብዩ መንገድ ጉዳይ አይደለም ጀማ የግድ ብዙ ቁጥር ያለው ሙስሊም የሚባል ነገር የለም ሱሐቦች እንደተረዱት ቅዱስ ቁርአንና ሱናን መከተል ነው ጀማ ማለት ይሄ ነው ምንም እንኳን ይህ ጀማ አንድም ሰው ይኖረው ሁለት ትክክለኛው ይህ ነው even if that jama ends up to be one person two people three people that is the jama There are two other types of oath that I've seen other than the one that you spoke about. One is the oath that, like the head of the state, for example, President in Egypt. እርሱ የተናገሩት ቃል ኪዳን መግባት እንዳለ ሆኖ አንዳንድ መንግስታት ለምሳሌ በድምጽ ካርድ የተመረጠው የግብፁ ፕሬዝዳንት ወይም የዮርዳኖስ ንጉስ ከህዝብ ጋር ስለሚያደርገው ቃል መጋባት ምን ልንለው እንችላለን ሌላው አይነት ደግሞ የመሪነት ቃል መጋባት ነው በይዓቱል ኢርሻድ እነዚህ ቃል መጋባትስ እርሱ ካሉት ጋር እንዴት ነው የሚታዩት Okay our brother mentioned that there are other oaths which are being given ወንድማችን የጠየቀው ነገር በአሁኑ ወቅት እየተደረጉ ስላሉት የተለያዩ አይነት ቃል መጋባቶች ነው ከዚህ ውስጥ በጣም የሚታወቀው አንድ ተቋም እንዲመራቸው ቃል ኪዳን የሚገቡበት በይዓቱል ኢርሻድ የሚባለው ነው በድጋሚ የሚለይ ነገር አይደለም ይህ የሱፊዮች መንገድ ነው ሰዎች አንድ ሱፊይን ለመከተል የሚገቡት ቃል ኪዳን ነው በይዓቱል ኢርሻድ ማለት ይሄው ነው ሙሳ ኸድርን እንደተከተሉት ሰዎች ሼኾቻቸውን መከተል አለባቸው ነው ይህ እነርሱ የሚሉት ነገር ነው ሙሳ ለኸድር እንደሆኑት እናንተም ለሼኾቻችሁ መሆን አለባችሁ ነው የሚሉት ይህ በይዓቱል ኢርሻድ ነው ይህ ግን ሞኝነት ነው Musa was supposed to follow Khidr this is what they're saying you should be to your sheikh like Musa was supposed to be to Khidr this is Bay'atul Irshad but this is nonsense that kind of blind ጭፍን በሆነ መልኩ ልንከተላቸው የሚገቡን ነብያችን ሰለላሁ ዐለይሂ ወሰለም ብቻ ናቸው እንደውም በነብያችን ጊዜ የተፈጸመው ነገር ሱፊዮች ከሚሉት ተቃራኒ ነው አንድ ሰው የጦር ሰራዊቱን እየመራ ወደ አንድ ቦታ እንዲሄድ ነብያችን ያዙታል ይህ ሰው በሆነ የአእምሮ ችግር ምክንያት የጦር ሰራዊቱን እንጨት ሰብስበው እሳት እንዲያቃጥሉ ያዛል እንጨቶቹን ሰብስበው ካከማቹ በኋላ እሳቱ ሲንቀለቀል በውስጡ ለፉ ይላቸዋል አሚራቸው ነው በእሳት ውስጥ ለፉ አላቸው ሰራዊቱም ሰውዬ ሙስሊም ይሆን ነው እኮ እሳት ሸሽተን ነው እንጂ ወደ እሳት ለመግባት አይደለም ይሉታል እንቢ አሉ ወደ ረሱል ሰለላሁ ዐለይሂ ወሰለም ሲመለሱ ስለ ጉዳዩ ሲጠይቋቸው ወደ እሳቱ ገብታችሁ ቢሆን ኑሮ አትወጡም ነበር ብለው አሏቸው if you had ridden into the fire you would have never ridden out በሌላ አናገር እናንተ ትክክለኛ ውሳኔ ነበር የወሰናችሁት ነበር ያሏቸው አሚራችሁን በጭፍን አትከተሉ ጭፍን በሆነ መልኩ ልንከተላቸው የሚገቡን ነብያችን ሰለላሁ ዐለይሂ ወሰለም ብቻ ናቸው ይህ በይዓቱል ኢርሻድ የሚባለው ነገር
ሱፊዮች ተከታዮቻቸው በጭፍን እንዲከተሏቸው ሲያደርጉት ከነበረው የመጣ ነው። ይህ ደግሞ በእስላም የተወገዘ ነገር ነው። አንዲት ሙስሊም ያልሆነች ጓደኛዬ አምላክ በሁሉም ሰው ውስጥ አለ ትላለች፣ እንዴት ልመልስላት የሚል ነው ጥያቄው። ጓደኛሽ በጀሃነም የምታምን ክርስቲያን ነች ብለን እናስብ። ጀሃነም ስለሚገቡ ሰዎች እስቲ ጀሃነም ስለሚገቡ ሰዎች ጠይቂያት። ጀሃነም የሚገቡ ሰዎች ስላሉ የአምላክ የተወሰነ ክፍል ጀሃነም ውስጥ እየተቀጣጠለ ነው ማለት ነው። ይህ እብደት ነው። አምላክ ጥሩ ነው። አንድ የተወሰነ የአምላክ ክፍል በጀሃነም ውስጥ እየተቃጠለ ነው። ይህ እንዴት ሊዋጥልን ይችላል? ይህ ውሸት ነው። ጓደኛሽ ነፍስ ሁሉን አቀፍ ነፍስ ነው ብላ የምታምን ሂንዱ ከሆነች ደግሞ በዚህም የምናገኘው ነገር ተመሳሳይ ጽንሰ ሐሳብ ነው። Who believes that the soul, the Atman, is Brahman, is the universal soul. ይህ ነፍስ በካርማው አማካኝነት ይሰቃያል። ነፍሱ መጥፎ ነገር ስለሰራ ይሰቃያል። ስለዚህ ሂንዶች በገሃነም ስለማያምኑ ገሃነማቸው እዚሁ ምድር ላይ ስለሆነ የተወሰነ የአምላክ ክፍል በዚህ ምድር ላይ ይሰቃያል ማለት ነው። ይህ ውሸት ነው። ይህ ጥሜት ነው። Your hell is in this life. A part of God will suffer in this life. It is falsehood, misguidance. አንዳንድ ሰሃቦች ፊትን መሸፈን ፈርድ ነው የሚል አስተያየት እንዳላቸው አንብቤያለሁ። እኔ በግሌ እንዲህ አላነበብኩም። እንዲሁም ስለ ሱረቱል አሕዛብ ሊያብራሩልኝ ይችላሉ ወይ ነው የሚለው። ጠያቂው ስለ የትኛው አንቀጽ እንደሆነ በግልጽ አላብራራውም። Which verse they're specifically referring to. Is this the verse? Who asked the question? Is this the verse on the jilbab? Whoever asked the question, can you confirm which one you're speaking of? Anyway, ፊትን የመሸፈን ጉዳይ በሰለፎችም ሆነ በሰለፎች ወቅት በነበሩት ዓሊሞች ዘንድ ግዴታ ነው የሚል አቋም አልነበረውም። በነብዩ ሰለላሁ ዐለይሂ ወሰለም ጊዜ የነበሩ ሴቶች ራሳቸውን አይሸፍኑም ነበር። ምንም እንኳን የሸፈኑ ሴቶች ቢኖሩም ሁለቱም ነበሩ። ይህንን ሊያረጋግጡልን የሚችሉ በቂ ሐዲሶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻውን ሐጅ ባደረጉበት ወቅት ግመላቸው ላይ ፈድል ኢብኑ አባስ ከኋላቸው ተፈናጦ በነበሩበት ወቅት አንዲት ሴት ስለ እስላም ትጠይቃቸዋለች። እርሷ ከእርሳቸው ጋር እየተነጋገረች ባለችበት ወቅት አይኖቿ ፈድልን ሲመለከቱ ያዩዋታል። ወደ ፈድል ዞር ብለው ሲመለከቱ ፈድልም እርሷ ላይ አይኖቹን ተክሎ ነበር። ሴቶች ፊቶቻቸውን መሸፈን አለባቸው የሚሉ ሰዎች ይህንን ቢያዩ ምን ሊሉ ነው? አይሻ ሐጅ ላይ ሰዎች ወደ ነብዩና ወደ እኛ ሲቀርቡ ጨርቅ አንስተን እንከለል ነበር ብላለች እና ነብዩ ምን አሉ? ምንም አላሉ። የፈድልን ጭንቅላት አዞሩት። የፈድልን ፊት ካዞሩ በኋላ ንግግራቸውን ሲቀጥሉ አሁንም ሴትዮዋ ፈድልን እየተመለከተች ነው። አሁንም ነብዩ የፈድልን ጭንቅላት አዞሩት። እነዚህ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ነበሩ። ምንድነው ነጥቡ? ነብዩ ለሁኔታው መልስ የሰጡበት መንገድ ፊትን መሸፈን ግዴታ እንዳልሆነ የሚያሳይ ነው። ፊትን መሸፈን ግዴታ አይደለም። ከዚህ በተቃራኒ ለመከራከር የሚፈልጉ ደግሞ አሉ። ነገር ግን የሚረዳቸው አንድም ሐዲስ የለም። እነዚህ ፊትን መሸፈን ፈርድ ነው የሚሉ ሰዎች ክርክራቸው ከስነ አመክንዮ ወይንም ሎጂክ አንፃር ነው። የሴት ልጅ እጅግ ውብ የሆነው ክፍል ፊቷ ነው። የሴት ልጅ ፊት ሳይሸፍኑ ሌላ ገላዋን መሸፈን ውሃ የሚያነሳ ነገር አይደለም ይላሉ። ይህ ምክንያታዊ ክርክር ነው ወይስ አይደለም? እኛ የምንለው የአንድን ሰሃባ ንግግር ነው።
ሃይማኖት በምክንያት ወይም በሎጂክ ላይ የተመሰረተ ቢሆን ኖሮ ኹፋችንን ማበስ የነበረብን በላይ ሳይሆን ከስረኛው ነበር ስናደርግ ካልሲያችንን ስናብስ እንደ ሎጂኩ ሆነ የስረኛውን ማበስ ለአቅል የበለጠ የቀረበ ነው ምክንያቱም መሬት የሚረግጠው የካልሲያችን የስረኛው ክፍል ነውና ውዱ ስናደርግ እጃችንን ስናጥብ ቆሻሻችንን የምናስወግደው ነገር አለው እና በዚህ መንፈስ የካልሲያችን መታበስ ያለበት ክፍል የስረኛው ነው ነገር ግን አሊ የአላህ መልእክተኛ የታችኛውን ሳይሆን የላይኛውን ክፍል ሲያብሱ ተመልክተናል ብለዋል እናም እናንተ እንደምትሉት ከሴት ልጅ ገላ እጅግ ውብ የሆነው ፊቷ ካልተሸፈነ ሌላ ገላዋን መሸፈን ነጥብ የለውም ነው እኛ ደግሞ የምንጠይቀው ጥያቄ ከሴት ልጅ የፊት ክፍሎቿ እጅግ የተዋበው የትኛው ነው ምንድነው አይኖቿ ናቸው እናንተ አይኖቿ ይገለጣሉ ይያላችሁ ነው ስለዚህ በሎጂክ መሰረት አይኖቿም ጭምር መሸፈን አለበት ከዚህ በኋላ ምን ታድርግ የሴት ልጅ ፊት መሸፈን ግዴታ ነው የሚሉ ከሴት ልጅ የገላ ክፍል እጅግ የተዋበውን አይኖቿን ለእይታ ያጋለጡ ነው እና ምንድነው ነጥቡ የሎጂክን መንገድ እንከተል የሐዲስን መንገድ እንከተል የሚረዳችሁ ሐዲስ ካለ ሐዲሱን አቅርቡ የሚረዳችሁ ሐዲስ ከሌለ ግን እጅ መስጠት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደኛው ሰው ነበሩ ብለው ያምናሉ እንዲህ ብሎ አላምንም ማለት ከቅዱስ ቁርአን ጋር መጋጨት ነው ነብዩ መሐመድ እንደኛው ሰው አልነበሩም ብሎ ማመን ከቅዱስ ቁርአን ጋር ፊት ለፊት መጋፈጥ ነው አላህ በቅዱስ ቁርአን قل انما انا بشر مثلكم በል ሙሐመድ በርግጥኔ እንደናንተው ሰው ነኝ ሲል ሙሐመድን ሰለላሁ ዐለይሂ ወሰለም ያዛቸዋል ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደኛው ሰው አልነበሩም ብሎ ለሚያምን ሰው ከቅዱስ ቁርአን በግልጽ ካስቀመጠው አረፍተ ነገር ጋር መጋጨቱ ነው after saying قل انما انا بشر مثلكم يوحى الي انما الهكم اله واحد አንቀጹ ሲቀጥል ልዩነታችን ለኔ ወህይ መምጣቱ ነው ይላሉ ይህ ነው ልዩነት ያመጣው ነገር ልዩነታቸው የሰውነት አይደለም እንደ ሰውነት እንደኛው ሰው ነበሩ አላህ ምንም ነገር ከመፍጠሩ በፊት ከኑሩ ነብዩ መሐመድ ተፈጠሩ የሚለው የተበላሸ የፈጠራ ሐዲስ ነው ይህ ውሸት ነው that Allah before he created anything his light shone and from his light Muhammad ﷺ was created this is a lie this is falsehood and from this light according to the Shia እንደ ሺያዎች አባባል ኑሩ ለሁለት ይከፈላል አንደኛው ነብዩን ሌላኛው ደግሞ አልይን ያገኛቸዋል ይህ የራሳቸው ታሪክ አላቸው እነዚህ ነገሮች ሁሉ ውሸቶች ናቸው አላህ ምድርን ፈጠረ በእርሷም ላይ ሰዎችን ፈጠረ ከነዚህ ሰዎች ለአንዳንዶቹ ለሌሎች ያልገለጠውን ገለጠላቸው እነዚህ ነብይ የሚባሉት ናቸው ነብያችን ከሰው የሚለያቸው ነገር ይህ ነው የሚሰሩት ስህተት ነበራቸው ሰዎች እንደመሆናቸው ከስህተት ሊጠሩ አይችሉም question አንድ ሴት ፊቷን አትሸፍን ግዴታም አይደለም ይያሉ ነው ለመናገር የፈለኩት ግልጽ ይመስለኛል እኔ ያልኩት ያለው ግዴታ አይደለም በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ባለቤቶቻቸው ፊታቸውን የመሸፈን ግዴታ ነበረባቸው አንዳንድ ሴቶችም እንዲሁ ይሸፍኑ ነበር ይህ ደግሞ የሚመሰገን ይሁን የሚያስብል ነው እንደገጠመኝም አንድ አባት ልጃቸው ፊቷን እንድትሸፍን አስገድደዋት እንደነበር እና የአባትየውም ስራ ትክክል እንዳልነበረና ተጽዕኖ እንደሆነ ተናግሬያለሁ ፊት መሸፈን የሚከበር ነገር ነው ፊቷን የሸፈነች ሴትም ምን እንዳልታገኝበት የምትችለውን ነገር ነው የፈጸመችው ለስታይል ወይም ደግሞ ለየት ለማለት ካልሆነ በቀር ማለት ነው
Saudi women are all obliged to cover their faces. So some women are wearing the covering of their faces because it is a cultural imposition. ለምሳሌ በሳዑዲ አረቢያ ሴቶች በሙሉ ፊታቸውን የመሸፈን ግዴታ አለባቸው። ሴቶች ፊታቸውን የሚሸፍኑት ከልባቸው ስላመኑበት ሳይሆን በባህል ተጽዕኖ ምክንያት ነው። በተጽዕኖ ምክንያት ብቻ የለበሱ ሴቶች ፊታቸውን በመሸፈናቸው አይመነዱበትም። ፊታቸውን የሸፈኑት ኃይል ስለተጫናቸው ነው። ስለዚህ ፊቷን ለመሸፈን የፈለገች ሴት ልትበረታታ ይገባል። የሰዎችን እይታ ለመከላከል ለአላህ ብላ ከሆነ ለሰዎች መታወቅ አልፈልግም ካለች ጥሩ ንያ ካላት አላህ ሊመነዳት ይችላል። ይሁንና ፊትን መሸፈን ኢስላም ግዴታ ያላደረገው ነገር ነው። But does not hold compulsory. Fast for death is given to those who attends. Is it feast for death? Feast. Oh. A feast for death is given to those who attend the funeral after. ከቀብር ለተመለሱ ሰዎች የሚሰጥ ምግብ አለ። አንድ ጓደኛዬ ይህ ሱና አይደለም አለኝ። ስለዚህ ቀብር ላይ ስለረዳችሁኝና ስለተሳተፋችሁልኝ አመሰግናለሁ የሚል ለቀብርተኞቹ የሚበላ ባቀር ከኢስላም እይታ አንፃር ስህተት ይሆናል? It is not from the sunnah. What the Prophet ﷺ instructed, if a family ይህ ከሱና አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳዘዙን አንድ ቤተሰብ የቤተሰቡ አባል ከሞተበት ጎረቤታቸው መንደርተኛው ለቤተሰቡ ቅርብ የሆኑት ምግብ አዘጋጅተው ለሐዘንተኞቹ እንዲሰጡ ያበረታታሉ። ሐዘንተኞቹ ቤት ሄዶ ምግብ አብስለው እንዲሰጧቸው መጠበቅ የለበትም። ሐዘንተኞች ናቸው፣ ሐዘን ውስጥ ናቸው። በሐዘናቸው ላይ ለመጣ ሁሉ ምግብ ማቅረብ አይገባቸውም። ነብዩ ሰለላሁ ዐለይሂ ወሰለም ሷሃቦቻቸውን ያዘዙት ለሐዘንተኞቹ እንዲሰጡ ነው። ምክንያቱም በሐዘን ውስጥ በስቃይ ውስጥ ላለው ምግብ በመስጠት እርዷቸው። ይህንንም ለ3 ቀናት እንዲያደርጉ ተፈቅዶላቸዋል። ሱናውም ይህ ነው። በቀብር ላይ ለተሳተፉት እንደ ምስጋና ምግብ ማቅረብ ግዴታ የለብንም ማለት ነው? የለብንም። የምግብ ማቅረቡ ግዴታው በእነርሱ ላይ ነው። በቀብር ላይ በመሳተፋቸው ምንዳ ያገኛሉ። አሁን ደግሞ ምግብ በማቅረብ መቸገር አለብን? የለብንም። ይህ ከኢስላም አይደለም። አንዳንዶች ነብዩ መሐመድ ህዝቤ በጥሜት ላይ አይስማማም ስላሉ እኛ ብዙሃንን እናንተ ደግሞ ጥቂት ናችሁ፣ ይህ ለእናንተ ከመካከላችሁ ምልክት ነው ይላሉ። No, the brother is saying that some of the deviant groups, they claim that the Prophet ﷺ said there would never be ijma of the deviants. So therefore, since they are the majority, we must be the deviants, those who call to the way of the companions. The Prophet ﷺ said, ወንድሜ የሚለው አንዳንድ የተሳሳቱ ቡድኖች ወይንም ስብስቦች ነብዩ ሰለላሁ ዐለይሂ ወሰለም በጥሜት ላይ ስምምነት የለም ስላሉ እነሱ ብዙሃን እንደመሆናቸው የተሳሳት ነው እኛ መሆናችን ነው ወደ ሷሃቦች መንገድ የሚጣሩት። ነብዩ ሰለላሁ ዐለይሂ ወሰለም ህዝቦቼ በጥሜት ላይ አይስማሙም ብለዋል። ህዝባቸው በጥሜት ላይ ተስማምቷል? አልተስማማም። አዎ አብዛኛው ህዝብ የተስማማበት ጥሜት አለ፣ ግን አጠቃላዩ ኡማው ግን አልተስማማበትም። የኛ መኖር ይህ የጥሜት መኖር ማረጋገጫ ነው። ሁላችንንም ስንመለከት ግን የምንስማማባቸው ነገሮች አሉ። ሁላችንም በአምስት ወቅት ሶላት ግዴታነት እንስማማለን። ይህ ኢጅቲማ ነው፣ ምሪት ነው። There are things that we all agree upon. We all agree that 5 times daily prayer is required. That is the ijtima, and that is the one which is
guidance. Excuse me, it's actually a deviation from what you said. Actually, my friend of mine is in Hindu actually. He actually researches several products, with all this Pepsi and all these products. He researches what is the formula in it. And he developed the formula of Pepsi. That in the formula of Pepsi, it comes from America. አንድ ህንዳዊ ጓደኛ አለኝ። እርሱ እንደሚለው ምዕራባውያን በሚያመርቷቸው ለስላሳ መጠጦች ውስጥ የአሳማ ምርት እንደሚቀላቅሉበት በቀመር አረጋግጧል። Okay, so what do you want to do with this now? Okay, our brother is saying here that ወንድሜ የሚለው አንድ የማይታመን ምስክር የሆነ ጓደኛ አለው። በተለያዩ መጠጦች ላይ ጥናት አድርጎ በተለያዩ ለስላሳ መጠጦች ላይ ጥናት አድርጎ በደበቁት ቀመር ውስጥ የአሳማ ስጋ እንደሚጠቀሙ ጓደኛው ነግሮታል። In the formula for Pepsi and other products, Western pop drinks or whatever, that in their secret formula they use pig's teeth. So what should we do? Well, as I said, እና ምን እናድርግ? መጀመሪያ የለስላሳ መጠጦቹን ቀመር ያው ቀመሩ ስም አለው ምስጢር ስላደረጉት ነው። ጓደኛ በቀመሩ ውስጥ ምን እንዳለ አያውቅም። አንተን ለማስደንገጥ የፈጠረው ታሪክ ነው። በጭንቅላት ሊጫወትብህ ነው። ምን እንደምታደርግ ሊመለከት ፈልጎ ነው። አትጨነቅ። Don't worry about it. Just about following a leader and giving oath. Okay, because nowadays all Muslims require leadership. በአሁኑ ወቅት ሁሉም የመሪ አስፈላጊነትን እየተናገረ ነው። ነገር ግን ከተለያዩ ነባራዊ ሁኔታዎች መስፈርት አንፃር አንድን መሪ ማግኘት ከባድ ነው። ስለዚህ መሪ እንዴት ልንመርጥ እንችላለን? አንድ የመሪው ከተመረጠ በኋላ በተለይ በጂሃድ ወቅት የመሪው ውሳኔ የመጨረሻው ውሳኔ ስለሆነ ያለምንም ጥያቄ መከተል አለብን። በዚህ ላይ ያለው አስተያየት ምንድነው? Okay. Brothers are saying ወንድም የጠየቀው ጥያቄ እንደ ጂሃድ ባሉ ሁኔታዎች ውስጥ የተወሰነ ስብስብ መስርተን አሚርን እንመርጣለን። እንደ ጂሃድ ባሉ ሁኔታዎች ውስጥ ደግሞ ይህንን አሚር ያለምንም ጥያቄ በጭፍን መከተል አለብን። ምክንያቱም ሁለተኛ ግምት የሚባል ነገር የለምና። ይህ ደግሞ የአሜሪካ ጦር የሚከተለውም ነው። አንድ መቶ አለቃ ለተራ ወታደሮቹ ትዕዛዝ ሰጥቶ ወታደሩ ያንን ትዕዛዝ ካልፈጸመ እንደ ክህደት ነው የሚታየው። የሚያስቀጣ ነገርም ነው። ወታደር ኮንክ ብዙ አይነት ነገር ሊደርስብህ ይችላል። ትዕዛዝ አልቀበልም ብለሃልና። የአሜሪካ ወታደሮች በቪየትናም ማላይ መንደር ለፈጸሙት ጅምላ ጭፍጨፋ የሰጡት ምክንያት ይሁ ነው። Right, so this is the explanation they gave for the My Lai massacre which took place in Vietnam. ኮማንደሩ ሁሉም የመንደሩን ነዋሪዎች ሁሉ እንዲገድሉ ትዕዛዝ ይሰጣቸዋል። እነርሱም ይፈጽማሉ። ምክንያቱም አዛዡ ትዕዛዝ ሰጧቸዋልና። አንዳንዶቹ ወታደሮች ትክክል እንዳልሰሩ ተሰምቷቸው ነበር። ነገር ግን ምንም ማድረግ አይችሉም ነበር። መታዘዝ የግድ ነበረባቸው። እነርሱ ጦርነቱን ቅዱስ ብለው ስለሚጠሩት ማድረግ ነበረባቸው። ቅድም አሚሩ ወደ እሳት ግቡ ያለበትን ታሪክ አልተናገርኩ? ሰራዊቱ እምቢ ብሎ ነበር። አንደኛው መልስ እርሱ ነበር። በጭፍን አሚርን አንከተልም። አሚሩ ከግልጽ የአላህ ቃል ጋር የሚጋጭ ነገር እንድናደርግ ሲያዘን አለመታዘዝ። ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት እሺ ለምሳሌ አብዛኛው ተዋጊ ስለ ሱና የማያውቅ ከሆነስ ማለት ስለ ሃይማኖቱ ያላቸው ግንዛቤ አናሳ ከሆነስ ስለ እስላም የማያውቁ ከሆነ ጂሃድ ከመውጣታቸው በፊት እስላምን መማር ይጠበቅባቸዋል። በባዶ እምነት ላይ ሆነው ለመሞት መውጣት የለባቸውም። ነጥቡ ምንድነው? እስላም ተከታዮቹ ጭፍን ተከታይ እንዲሆኑ አይፈልግም። ረሱሉን ሰለላሁ ዐለይሂ ወሰለም ከመከተል አንፃር ብቻ ሲቀር አሁን አሚርህ አንተ ከምታውቀው የኢስላም አስተምህሮ በተቃራኒው እስካላዘዘ ድረስ አሚርህን መከተል አለብህ።
Ahmad bin Hanbal or Maliki or Shafi, and there are some which are called now Salafi. Are any of them wrong, or is it wrong to follow Hanafi or just the Hanafi sect or Shafi sect, or is there any misguidance in it? Or Okay, brother's question. Since most people was this your question? አልহাምዱሊላህ አራት ታላላቅ ኢማሞች አሉ በእስላምና በረሱል ሰለላሁ ዐለይሂ ወሰለም ህይወት ላይ ጥልቅ ጥናት አድርገዋል ምንም እንኳን በአንዳንድ ጉዳዮች ላይ አንደኛው ከሌላው የሚለይ ቢሆንም ሁሉም የነብዩን ሰለላሁ ዐለይሂ ወሰለም መንገድ አስተምረዋል ስለዚህ ከአራቱ አንዱን ብንከተል ስህተት ያለው አይመስለኝም የልዩነታቸው ምንጭ ምናልባት ነብዩ ሰለላሁ ዐለይሂ ወሰለም ኢማሞቹ ባስቀመጡት መንገድ ሰርተው ሊሆን ይችላል ደህና ከአራቱ አንዱን መከተል ስህተት ነው ብዬ እኔም አላምንም ነገር ግን አንድ ሰው በጭፍን ከተከተላቸው ይህ ስህተት ይሆናል ስህተቱ የሚመጣው እዚህ ላይ ነው በጭፍን ስንከተላቸው እነርሱ ራሳቸው ተቃውመውታል በጭፍን መከተልን እነርሱ ራሳቸው የተቃወሙት ነገር ነው እነርሱም ሆነ የእነርሱ ተማሪዎች ዕውቀቱን ሲያካብቱና በደረሳቸው መረጃ መሰረት አስተያየታቸውን ሲለዋወጡ ነበር አቡ ሐኒፋ ኢማሙ ሻፊ ሁለቱም ሐዲሱ ትክክለኛ ከሆነ የኔ ትክክለኛው መዝሐብ እርሱ ነው ብለዋል አንድ ዓሊም አንድ መዝሐብን ቢያጠናና ባገኘው ዕውቀት መሰረት መዝሐቡን ቢከተል ምንም ችግር የለውም ከመዝሐቡ ዕውቀት በተቃራኒ የሆነ መረጃ እስካልመጣ ድረስ ምክንያቱም ከያዘው መዝሐብ በተቃራኒ ማስረጃ ካመጣልን እየሰራ ያለውን ስራ ስህተት እንደሆነ የሚያሳየን ማስረጃ ካገኘ ማስረጃውን የመቀበልና የመከተል ግዴታ አለብን ነገር ግን እየተከተልኩት ካለው መዝሐብ በተቃራኒ በምንም መልኩ ልጥራጠረው የማይቻል ትክክለኛ ሐዲስ ቢመጣልኝ እንኳን ከመዝሐቤ ፍንክች አልልም ከተባለ ይህ ጥሜት ነው ይህ የጥሜት ውስጥ ባህሪ ነው ምክንያቱም ምሪት ነብዩን ሰለላሁ ዐለይሂ ወሰለም መከተል ማለት ነው ኢማሞቹም ሲጣሩበት የነበረው ነገር ይሆናል ለመተግበርም ሲታገሉት የነበረው የነብዩን ሱና ለመከተል ነበር ነገር ግን መዝሐብ አንተ እንደተቀስከው የፊቅህ መንገድ ሳይሆን አንጃ ነው ተብሎ የሚታሰብ ከሆነ ይሄን አደጋ ይሆናል ቀደም ብዬ እንዳብራራሁት በሐነፊይ መዝሐብ አንድ ሐነፊ ከሻፊይ ጋር መጋባት ክልክል ነው የሚል ህግ አለ ይህ ከኢስላም ነው ይህን መከተል አለብን ወይም የሁሉም መዝሐብ ተከታዮች የተለያየ ሶላት በመስገድ ልንከተላቸው ይገባል ይህ ኢስላም ነው ይህ የኢስላም አስተምህሮ ነው Was that Islam? Should we follow that? Or at one point all of the madhabs agreed that they should ለምሳሌ ወደ ደማስቆ ብትሄዱ ደማስቆ በሚገኘው ታላቁ መስጊድ ውስጥ ለሐነፊይና ሻፊይ ተብለው የተከፈሉ ሁለት ሚህራቦች ታገኛላችሁ ይህ አግባብ ነው ሁለት ሰላት ሊሰግዱ ነው ማለት ነው ጥሜት ነው በወቅቱ የነበሩት ምሁራን ይህን ፈቅደው ነበር ማህይምነት ነው ነጥቡ ምንድነው እኛ እንድንከተላቸው ግዴታ የተጣለብን ነብያችንን ሰለላሁ ዐለይሂ ወሰለም ነው አው በርሳቸው ላይ ልንተማመን እንችላለን ቅዱስ ቁርአንና ሱናን ሱሐቦች በተረዱት መንገድ መከተል አለብን ልንል እንችላለን ወደ ምንጮቹ ተመልሰን ሱሐቦችን ለማግኘት የዕውቀትም ሆነ የአቅም ውስንነት አለብን ሆኖም ግን ቢያንስ እንደ ጽንሰ ሐሳብ ይህን ጉዳይ ይዘነዋል ይህ የኛ ግብ ነው ማሳካት የምንፈልገው ይህንኑ ነው ይህንን ሊያስተምረን የሚችል ዓሊም ከተገኘ የምንከተለው እርሱን ነው ሐነፊ ይሁን ሻፊዒ እስካስተማረን ድረስ መከተል ነው ያለብን ነገር ግን ወደ ዓሊሙ በክፍት አእምሮ ነው መቅረብ ያለብን ይህን ላድርግ ያንን አላድርግ በሚል ሳይሆን ይህን የምናደርገው ነብዩ ሰለላሁ ዐለይሂ ወሰለም ስለተናገሩት ወይም አድርገውት ስላለፉት ነው ይህን የማታደርገው ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ስለከለከሉት ነው በሚል መንፈስ መሆን አለበት ይህ ሲሆን ከዕውቀት ጋር የተጣመራችሁ ነው ማለት ነው ያለምንም መረዳት ወይንም ዕውቀት ይህን አድርግ ያንን አታድርግ ሳይሆን ከዕውቀት ጋር ማለት ነው ግቡም ይህ ነው ዋነኛ ነጥቡም ከዚሁ ጋር የተያያዘ ነው ይህን የምናደርገው ዕውቀት ከመፈለግ አንፃር ነው እንጂ ጭልም ያለ ትእዛዝ ከመሆኑ ጋር አይደለም እርሱ አታድርጉ ስላለ እኛም አናደርግ ለምን
እኛም ከምን ተነስተህ ነው ይህንን ውሳኔ ሰጠህን ብለን እንጠይቀው ከምን ተነስተህ ነው ይህንን ውሳኔ ሰጠህን ብለን ስንጠይቀው ለምን ተጠየቅኩኝ አዝሃር ዩኒቨርሲቲ ነበርኩኝ ለምን እንዲህ እንዳልኩ የምትረዳ ይመስልሃል በቃ ያዘዝኩን አድርግ የሚል ከሆነ ይህ ስህተት ነው ይህ ደግሞ ለእናንተ ይህንን ዓሊም እንድትተውት ምልክት ነው በአቅማችሁ ሊያስረዳችሁ ፍቃደኛ የሆነ ሰው ፈልጉ ለምን ብሎ የመጠየቅ መብት አላችሁ እንዲህ አይነት አስተሳሰብ ከመዝሐብ ውጭ ባሉ ነገሮች ላይ የምታገኙት ነው መዲና ሳጠና በነበረበት ወቅት ከተለያዩ የአረብ ሀገራት የመጡ ዶክተሮች ነበሩ ለመታከም ወደ ዶክተር ስትቀርቡ ይመረምራችሁና የመድኃኒት ማዘዣ ይጽፍላችኋል እናም ይህ ለምንድነው ብላችሁ ትጠይቃላችሁ ለምንድነው እንዲህ አይነት ጥያቄ የምትጠይቁኝ ስለ መድኃኒት የምታውቀው ነገር አለ ይህ ወረቀት ለምንድነው ብላችሁ ስለጠየቃችሁት ተበሳጭቷል እኔ ካንተ የተሻልኩ ስለሆነ አንድም ጥያቄ ሳትጠይቅ በጭፍን ተከተለኝ የሚል አስተሳሰብ ነው ይህ ኢስላም አይደለም ኢስላም ይህንን አያዘንም የመጠየቅ መብት አለን ምናልባት ከአስተሳሰብ አድማሳችን በላይ የሆነ ማብራሪያ ሊሰጠን ይችላል የዛኔ خلاص አመሰግናለሁ ብሎ መለያየት ይቻላል ሆኖም ግን ቢያንስ የመጠየቅ መብት አለን መልስም የማግኘት መብቱ ይኖረናል በዚህ አይነት መልኩ ወደ ዓሊሞች ከቀረብን ዓሊሙ ከየትኛው መዝሐብ ቢሆን ችግር የለውም ሰለፊ ምን ማለት ነው ሰለፊ መዝሐብ አይደለም ምክንያቱም አንድ ሰው ሻፊዒም ሰለፊይም መሆን ይችላል ሰለፊ እንዲሁም ሐነፊይም መሆን ይችላል ሰለፊ ማለት ቅዱስ ቁርአንና ሱናን ሱሐቦች እንደተረዱት የመረዳት ጽንሰ ሐሳብ ወይንም መንገድ ነው ስብስብ አይደለም ወደ አንድ ሰው ጠቁመን ይህ የሰለፊ መዝሐብ መስራች ነው የምንለው ነገር የለም የሰለፊ መዝሐብ መስራች ረሱል ሰለላሁ ዐለይሂ ወሰለም ናቸው ስለ ሰለፊ ያወሩት እርሳቸው ናቸው በሐዲስ ውስጥ ተጠቅሷል ሱሐቦች ስለ ሰለፊ ተናግረዋል ይህ ጽንሰ ሐሳብ በረሱልም ሰለላሁ ዐለይሂ ወሰለም ጊዜ ነበረ ነው አንዳቸውን የነብዩን ሰለላሁ ዐለይሂ ወሰለም ሱሐቦች ሐነፊ ሻፊ ማሊክ ናቸው ማለት እንችላለን አንችልም ስታስቡት አቡ ሐኒፋ አንድ መዝሐብ ልፈጥር ነው ይህንን መዝሐብ ደግሞ እነዚህ ተማሪዎች ይከታተሉታል ብለው ያሰቡ ይመስላችኋል በፍጹም አቡ ሐኒፋ ዲኑን ያስተማሩ ነበር ከርሳቸው ስለ ነበሩት ዕውቀታቸውን ወስደው ለተከታዮቻቸው አስተላለፉ የሐነፊ መዝሐብ በመባል የሚታወቀው በዚህ ምክንያት ነው ንያቸው መዝሐብ ለመመስረት አልነበረም መዝሐብ ጊዜ ያመጣው ነገር ነው ማሊኪም ንያቸው እንዲያል ነበርም ሰዎች በጥብቅ ሊከተሉት የሚገባ ነገር ነው የለወጡት የአቡ ሐኒፋ ሁለት ዋና ተማሪዎቻቸው ሙሐመድ አልሻፊዒና አቡ ዩሱፍ ሁለቱም ከኢማም ማሊክ ቀርተዋል የኢማሙ ማሊክ ሞቃ ዕውቅና የተሰጠው ዘጋቢ ሙሐመድ አልሻፊዒ ነው ከኢማም ማሊክ ቀርተዋል በዘመናቸው ከነበሩ ሌሎች ዓሊሞችም ዘንድ ቀርተዋል በተጨማሪም አቡ ሐኒፋ ከሰጧቸው ውሳኔዎች ከ50 ከመቶ በላይ አይስማሙባቸውም ነበር የአቡ ሐኒፋ አቋም ኹፍ ማድረግ አይፈቅድም አቋማቸው እንደዚህ ነበር አቡ ዩሱፍና ሙሐመድ አልሻፊዒ ግን ሐዲሱ በደረሳቸው መሰረት ማበስ ይቻላል የሚለውን አቋም ይዘዋል በአሁኑ ወቅት ሰዎች የአቡ ሐኒፋ መዝሐብ ብለው የሚጠሩት ሁሉም የአቡ ሐኒፋ ስራ ብቻ አልነበረም ከትውልድ ዓሊሞች የጨማመሯቸው ነገሮች አሉበት አንዳንዶች ትክክል የሆኑ ውሳኔዎች አሏቸው ሌሎች ደግሞ ትክክል ያልሆኑ ውሳኔዎች ነበሯቸው ይህ ደግሞ የሁሉም መዝሐብ ተመሳሳይ ባህሪ ነው the opinions in all areas of Abu Hanifa some of them are many of them aren't there are a compilation of scholars throughout the generations that came some of them are accurate and correct and improve on the madhab some of them are inaccurate and incorrect ነጥቡ ምንድነው የትኛው መዝሐብ ኢስላምን ሙሉ በሆነ መልኩ ሊወክል አይቻለው የሰዎች ጥረት ውጤቶች በመሆናቸው ከውስጣቸው ሰባዊ ስህተቶች ነበሩባቸው ምን ማለት ነው በአብዛኛው ትክክል ቢሆኑም የተወሰኑ ስህተቶች አሏቸው አራቱም ሆኑ ከአራቱም ውጭ አሉ ምክንያቱም ብዙ መሪ ዓሊሞች ነበሩ ለምሳሌ ኢማሙ ለይስ
ኢማሙ ሻፊዒ ከኢማም ማሊክ ስር ለ20 ዓመታት ቀርተዋል። ከዚያም ወደ ኢራቅ ሄደው ከኢማሙ አቡ ሐኒፋ ስር ቀርተዋል። በኢራቅ አልሁጃ የሚባል መጽሐፍ ጽፈው ወደ ግብጽ ሄዱ። በግብጽም ከኢማሙ ለይስ ስር ቀርተዋል። ከኢማሙ ማሊክ ስር ሲቀሩ በነበረበት ወቅት የተወሰኑ አመለካከቶቻቸውን ቀይረው ነበር። ከዚያም በኢራቅ ከኢማሙ አቡ ሐኒፋ ስር ሲቀሩም እንዲሁ የተወሰኑ አመለካከቶቻቸውን ቀይረዋል። ከሁለቱ ዓሊሞች ያገኟቸውን ዕውቀት መሰረት በማድረግ አልሁጃ የሚባል መጽሐፍ ጻፉ። ከዚያ ግብጽ በኢማሙ ለይስ ተማሪ ስር ቀርተዋል። ምክንያቱም ግብጽ ሲደርሱ ኢማሙ ለይስ ሞተው ነበር። አንዳንድ ውሳኔዎቻቸውንና አመለካከቶቻቸውን ቀይረው አልኡም የሚል መጽሐፍ ጻፉ። የኢማሙ ሻፊዒን ነገር እንደ ስህተት ያየው የለም። ምንም አይነት ስህተት አልነበረውም። እንደውም ከኢማሙ ለይስ ተማሪ ቀርተው ሲመለሱ ኢማሙ ለይስ ከኢማሙ ማሊክ የበለጡ የፊቅህ ሰው ናቸው ነበር ያሉት። ነገር ግን የኢማሙ ለይስ ደካማ ተማሪዎች መዝሐባቸውን አልጠበቁላቸውም። አራቱ ኢማሞች ሰዎች በብዛት ስለሚያነሷቸው ብቸኛዎቹ ታላቅ ኢማሞች ማድረግ ትክክል አይደለም። ሌሎችም ኢማሞች እንደ አራቱ ታላቅ ነበሩ። እናንተና እኔ ኢማሙ ለይስ ከኢማሙ ማሊክ ይበልጣሉ የማለት አቅሙ የለንም። ኢማሙ ሻፊዒ ግን አቅሙ ስለነበራቸው ከሁለቱም ስለቀሩ ኢማሙ ለይስ ከኢማሙ ማሊክ የበለጡ የፊቅህ ሰው ናቸው ማለት ይችላሉ። ግን ኢማሙ ለይስን የሚያውቅ ማንንም ሰው አናውቅ። ኢማሙ ለይስ ስለሚባሉ ዓሊም ለይሲ መጽሐፍ ስለሚባል ሰምታችሁ ታውቃላችሁ? አዲስ ነገር ትፈጥራለህ እንዴ ሁሉ ልትሉኝ ትችላላችሁ። ስለርሳቸው የምታውቁበት ምንም አጋጣሚ አልነበረም። በኢማሙ ሻፊዒ ተውጠው ነበር። የኢማሙ ለይስ መሰረታዊ ውሳኔያቸው በኢማሙ ሻፊዒ መዝሐብ ውስጥ ተካቷል። Since the Prophet ﷺ never called himself a Sunni, ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸውን ሱኒ ብለው ጠርተው ስለማያውቁ ራሳችንን ሱኒ ብለን መጥራት ይበቃልናል? ሱኒ የሚለው ቃል የመጣው ሰዎች ራሳቸውን ሻፊዒ ብለው መጥራት ሲጀምሩ ነው። እኔ ሺዓ አይደለሁም ለማለት ሱኒ የሚለው ቃል መጣ። ስለዚህ ከሺዓ አይደለሁም ለማለትና በሱኒና ሺዓ መካከል ለመለየት የመጣ ነው። ግን ሱኒ ሙስሊሞች ነን ልክ እንደ ሌሎች ሁሉ። Israeli Muslims and others. If he was an ordinary human, ነብዩ ሰለላሁ ዐለይሂ ወሰለም እንደኛው ሰው ከሆኑ ጥሩን ከመጥፎ የሚለዩበት ንቃተ ህሊና ነበራቸው? judgment between good and bad. አዎ ነበራቸው። እንደኛው ንቃተ ህሊና ነበራቸው። ንቃተ ህሊናቸውን ተጠቅመው የወሰኗቸው ውሳኔዎች ነበሯቸው። አንዳንድ ጊዜ ተሳስተው አላህ ሱብሓነሁ ወተዓላ አስተካክሏቸው ነበር። የዕለት ተዕለት ህይወታቸውን በተመለከተ አመዛዝነው ውሳኔ የሰጡበት ጉዳይ እንዳለና አንዳንዴ ራሳቸውን ከስህተት ላይ ያነሱባቸው ጉዳዮች እንዳሉ በሐዲስ እናያለን። ነብዩ ሰለላሁ ዐለይሂ ወሰለም የስህተት ውሳኔ በወሰኑ ቁጥር አላህ እግር በእግር እየተከታተለ ያስተካክላቸው ነበር። እናም አላህ ነብዩን ሲያስተካክል ሰው መሆናቸውን እግረ መንገዱን ሲያሳየን ሱናቸውን እንዲጠበቅ አድርጓል። ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ልክ እንደኛው አይነት ሶላት አልጀናዛ ተሰግዶባቸዋል? በሷሃባዎች ጊዜ ለየብቻቸው ነበር የሰገዱት። ሷሃቦች ምን ማድረግ እንዳለባቸው ባለማወቃቸው ለየብቻቸው ነበር የሰገዱት። ለብቻቸው እንደሰገዱ የሚገልጽ ሐዲስ ያነበብኩ እንደሆነ በደብዛዛው አስታውሳለሁ። ጥረት ተደርጎበት ትክክለኛው መልስ ሊገኝ ይችላል። ያም ሆነ ይህ ለጀናዛ ሶላት ስግደት ነብዩ ሰለላሁ ዐለይሂ ወሰለም እንዳስተማሩት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጀናዛ እንዴት መሰገድ እንዳለበት አስተምረውናል። የሰዎች መሰባሰብ፣ የተክቢሩን ብዛትና የመሳሰሉትን አስተምረዋል። ማድረግ ያለብንም ያንኑ ነው። He taught us a particular way, which is, gathering the people with the rows and the number of takbirs and what to be said. He taught us all of that. And that's what we have to do. በተስቢህ ላይ ያለው ሐሳብ ምንድነው? በተለይ የተወሰነ ቁጥር ተመድበው ስለሚደረገው በተለይ ተስቢህ ፋጡማ ስለሚባለው which is proven. ግዴታ አይደለም። ይህ ጥያቄ 33 ጊዜ ሱብሃንአላህ፣ 33 ጊዜ አልহামዱሊላህ፣ 33 ጊዜ አላሁ አክበር ተብሎ በመቶኛው ላይ አሽሀዱ አን ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ የሚለውን የሚመለከት ነው።
ይህ ከሱና የተገኘ ነው ከነብዩ ሰለላሁ ዐለይሂ ወሰለም ዚክርን ማድረግ የተገኘው በጣቶቻቸው ማድረጉ ነው በዚክር ወቅት ከሚደረጉት ቁጥሮች ጋር በተመለከተ ነብያችን ሰለላሁ ዐለይሂ ወሰለም እስካልተናገሩ ድረስ የምንቀበለው አይደለም ምን ያህል ዚክር መደረግ እንዳለበት መናገር ያለባቸው ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው በራስ ተነሳሽነት አዘውተረህ ተስቢህ ማድረግ ከወሰንክ ሰደቃ ለመስጠት ጂሃድን ለማገዝ ሀብት ስለሌላቸው ሱሐቦች ሀብታሞቹ በዚህ በልጠውናል ብለው ቅሬታ ስላቀረቡ የሚነገር ሐዲስ አለ ነብያችን ሰለላሁ ዐለይሂ ወሰለም ተመሳሳይ አይነት ተስቢህ እንዲያደርጉና ሀብታሞቹ የሚያገኙትን ያክል ምንዳ እንዲያገኙ መክረዋቸው ነበር የፈለገ ሰው አብዝቶ እንዲያደርግ ክፍት ያደረጉት ሲሆን የዚህ ምክንያት ደግሞ አቅም ያለው ሰው የበለጠ ተስቢህ ማድረግ እንዲችል ነው gaining reward and we were losing out on it and our Prophet ﷺ prescribed for them a similar set of tasbih and አብዝተህ ተስቢህ የምታደርግ ሆነ ይህ ያንተ ምርጫ ነው ብዙ ተስቢህ እንደማድረግህና ምንዳህን ከአላህ እንደመጠበቅህ ሰዎች ላይ ሄደህ መጫን የለብህም ይህን የማድረግ መብት የለህም ይህን ሞክረው ያንን አትሞክረው የምትልበት መድኃኒት የለህም የቁጥሮችን ብዛት የመስጠት መብት ያላቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው You cannot now go to people and start to prescribe for them that you do this many and this is going to happen. You don't have the right to do it. It's not like medicine. You know, you try this one out, you try that one out, this one works, okay, this we use this, you recommend it to everybody else. No. Prophet Muhammad ﷺ is the only one who has the authority to give us numbers. If there was no trace of Muhammad ﷺ from before, ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ስለነበሩትና ስለርሳቸው መምጣት ቀደም ባሉት መለኮታዊ መጻሕፍት እንዴት ሊጠቀስ ቻሉ ቀደም ያሉት መለኮታዊ መጻሕፍት ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊናገሩ የቻሉት አላህ ሱብሓነሁ ወተዓላ ቀደም ላሉት ነቢያት መሐመድ ሰለላሁ ዐለይሂ ወሰለም እንደሚመጡ ስለገለጸላቸው ነበር ከነብዩ በፊት የነበሩ ነቢያት ሁሉም ስለ ደጃል አስጠንቅቀዋል ይህም ማለት ደጃል ድሮንም ነበር የሚለውን ያስይዛል አያሲዝም አላህ Subhanahu Wa Ta'ala ስለ ደጃል መምጣት ለሁሉም ነቢያት አስጠንቅቆ ስለነበር ሁሉም ነቢያት ስለ ደጃል ተናገሩ ቅዱስ ቁርአን እንደ ወህይ ነው ከመጣላቸው ሐዲስስ ወህይ ነው አልነበረም ይወረደላቸው በየትም ቦታ ሐዲስ እንዴት ብሎ እንደመጣ የተነገረ ነገር የለም የተነገረ አለ ቡኻሪን ብታነቡ በመጀመሪያው ምዕራፍ ወህይ እንዴት እንደተወረደ ያስረዳል እባካችሁ ቡኻሪን ብታነቡ ወህይ እንዴት እንደተወረደ በግልጽ መረዳት ትችላላችሁ ከመጀመሪያው እስከ መጨረሻው ያሉትን የህይወታችንን የዕለት ተዕለት ኑሮ እንዴት ሊያውቁት ቻሉ ያወቁት በወህይ ነው በወህይ አማካኝነት ምን መደረግ እንዳለበትና እንደሌለበት ተምረዋል አንዳንድ ምንም ነገር ሳይገለጹ ለኢጅቲሃድ የተተው ነገሮች አሉ አንዳንዴ የተሳሳተ ኢጅቲሃድ ሲያደርጉ አላህ ያስተካክላቸውና ቀጥተኛውን መንገድ ይመራቸው ነበር ያም ሆነ ይህ ስለ ሃይማኖታችን እንድናውቅ የመጡልን ነገሮች በሙሉ ከአላህ በወህይ አማካኝነት ነው በሚራጅ ጊዜ ነብዩ በእውነት ወደ ሰማያት ወጥተው የጀሃነምና የጀነት ሰዎችን አይተዋል የሚባለውን ያምናሉ ወይስ ህልም ብቻ ነበር ሲያልሙ የነበረው በእውነት ወደ ሰማይ ወጥተዋል ነብያችን ሰለላሁ ዐለይሂ ወሰለም በሚራጅ ሌሊት በቡርቃ ላይ ሆነው ከመካ ወደ ኢየሩሳሌም ከኢየሩሳሌም በሚራጅ ወደ ሰማይ ወጥተዋል ወደ ሰማይ የወጡበት ዋናው ምክንያት የጀነትና የጀሃነም ሰዎችን ለመመልከት አልነበረም ምንም እንኳን እግረ መንገዳቸውን ቢያዩም የተፈጥሮ ትልቁ ቦታ ላይ ወጥተው ከአላህ Subhanahu Wa Ta'ala በቀጥታ ለነብዩ የተወሰኑ የቁርአን አንቀጾችና ሶላትን የሰጠበት ነው ሚራጅ ሌላው ነገር እርሳቸውን ማጽናኛ ነበር ምክንያቱም በዚያ ወቅት እጅግ ከባድ መከራ ደርሶባቸው ነበርና ባለቤታቸው ሞተው ነበር ከጧይፍ ተባረው ነበር ብዙ መከራዎችን አይተው ነበር አቡ ጧሊብ እስላምን ሳይቀበሉ የሞቱበት ወቅት ነበር እናም አላህ ወደ ሰማይ ወሰዳቸው አላህ ያደረገው ለቀጣዩ ስራቸው ማስተማመኛ ለመስጠትና ብርታትም እንዲሆናቸው ለማድረግ ነበር እንግዲህ ሰዓታችን ስለሄደ ፕሮግራማችን በዚህ እንጨርሳለን أشهد أن لا إله إلا أنت نستغفرك ونتوب إليك